የኢትዮጵያ ሊቃውንት በጣም ከመራቀቃቸው የተነሳ ስለ ብርሃን ሲያነሱ ብርሃንን ፊደል ውስጥ ጨመሩት። ምን ውስጥ ጨመሩት? ፊደላችን ቁጥሩ 182 ነው። ይሄ የብርሃን ቀመር ነው። በቃ ብርሃን ነው የሚወክለው። እኔ አባቶቻችን ሲተቹ ልቤ በጣም ያዝናል። ደግሞ የሚተቸው ዶማ መሆኑ ደግሞ የበለጠ ያሳዝናል። አንድ ፊደል ቀነስክ ማለት ዓመትን አፋለስክ ማለት ነው። ድብልቅልቁ ወጣ ማለት ነው። አይሆንም። መ ሰ ረ ሰ ሰባት። ስለዚህ የሰ ቦታ ስንት ላይ ናት? ስንቱን ሰማያት ለመወከል አመስግኗቸው አባቶቻችን። ሰባቱን ሰማያት። ኢትዮጵያ መቼም ልትፈርስ የምትችል ሀገር አይደለችም። መቼም ከፈጠሯቸው ብርሃን አካላት ውስጥ ፀሐይን፣ ጨረቃን፣ ከዋክብትን ብቻ አነሳላቸዋለሁ። እግዚአብሔር የሰራው ዓለም ሰፊ ነው። አትጥበቡ፣ ሰፉ። 2 ትሪሊየን ጋላክሲ አለ ዓለም የደረሰበት፣ ስፍር ቁጥር የለው። እኛ እንወስነውም እግዚአብሔርን። ወፈጠረ እግዚአብሔር እስራ ዓለማተ ወእስራ አየራተ፣ 20 ዓለማትን ፈጠረ ብሉ ሊቃውንት። በውስጡ ያለውን ግን መመርመር፣ መስፈር፣ መቁጠር የሚችል ከፍጡር ወገን ማንም የለም። ብርሃን ይባላል። ፀሐይን ሲፈጥራት ፀሐይ ብዙ ስም አላት። ኦሪያሬስ ትባላለች፣ ቶማስስ ትባላለች፣ ፀሐይ ትባላለች፣ ጀንበርም ትባላለች። ወይዘሮ ጀንበሯ አሉ ውስጥ ወይዘሮ ጀንበሯ በጣም ደስ የሚል ስም ነው፣ ኢትዮጵያዊ ስም ጀንበር። አባቶቻችን እንዴት ሊቃውንት እንደሆኑ እንደውም ስለ ጀንበር ልንገራችሁ። ጀንበር፣ ጀን ማለት ጀነ ወይም ገነ ወይም ገናና ማለት ነው። እየሰማችሁ ነው? ምን ማለት ነው? ገናና ታላቅ ማለት ነው። በር ማለት ደግሞ በር ማለት በግዕዝ ቋንቋ ብርሃን ማለት ነው። ጀንበር ማለት ገናና ብርሃን። ገናና ምን? አቤት አባቶቻችን እንዴት ያሉ ተራቀው ነበር ቋንቋው ላይ። እንደገና ጃን ማለት ንጉሥ ማለት ነው። ምን ማለት ነው? አፄ ኃይለ ሥላሴ ሲጠሩ ጃንሆይ ይባላሉ። ከአፄ ሰርጸ ድንግል ዘመን ጀምሮ ጃንሆይ ማለት ምን ማለት ነው? ንጉሥ ሆይ ማለት ነው። ጃን ማለት ንጉሥ ማለት ነው። በር ደግሞ የምታውቁት መውጫ መግቢያ ነው። ስለዚህ ሰማያዊው ንጉሥ በአራተኛው ዕለት በዕለተ ረቡዕ የከፈተው የብርሃን በር ሲሉ ፀሐይን ምን ብለዋታል? ጀንበር ብለዋታል አባቶቻችን። ሌላው ሴቶች ውሃ ቀድታችሁ ያደጋችሁ እህቶቻችን ካላችሁ ማሰሮ አለ፣ ማድጋ አለ። ደግሞ ጠላ የምትጠምቁበት ምን አለ? ትልቁ ጋን አለ። ተመልከቱ፣ ጋን። በር ደግሞ እንደምታውቁት በር ብርሃን ነው። ጀንበር ማለት የብርሃን ምን ጋን። አቤት አባቶቻችን፣ የብርሃን ጋን ፀሐይን ፈጠረ ብሩህ አምላክ። አሁን ሳይንቲስቶቹ በደንብ ስላጠኑ ፀሐይ ከመሬት 300,000 ጊዜ ትበልጣለች። ስንት ጊዜ? እቺ የብርሃን ጋን ትገርመኛለች። ግን እግዚአብሔር እንዴት ቸርነቱ ፀሐይን ባወቀ ራቅ አደረጋት እንጂ በሴኮንድ የሰማችሁ ነው። በሴኮንድ 600 ሚሊዮን ቶን ሃይድሮጅንን ወደ ሂሊየም ትቀይራለች ፀሐያችን። ማለት 100 ሚሊዮን ኒውክሌር ቦምብ ማለት ነው በሰከንድ የምታሄዱ። አንድ ኒውክሌር ቢተኮስ ምድርን ይገለባብጣታል። ፀሐይ ግን በሴኮንድ ሃይድሮጅንን ወደ ሂሊየም ስትቀይር 100 ሚሊዮን ኒውክሌር ቦምብ ኃይል አላት። ይህንን ያደረገ እግዚአብሔር ብቻ ነው። ክብር ምስጋና ለስሙ፣ ማንም አይደለም። የ6 ሴኮንድ ኃይሏ ውቅያኖስን ሁሉ ማትነን ይችላል። 3 ደቂቃ ብቻ በኃይል ብታበራ ምድራችን ከጥቅም ውጭ ይሆናል። እግዚአብሔር ባወቀ ሰማይን አራቀ ብለው አባቶቻችን አስተምረዋል። ፀሐይን ሲፈጥር ስለ ፀሐይ ትንታኔ መስጠት አልፈልግም፣ ብዙ ነገር ስለሆነ መንፈሳዊውን ብቻ ነገር ልምረጥ። ዳዊት ምን አለ? ወውስተ ፀሐይ የመጽላሎቶ፣ ምልክቱን በፀሐይ ላይ አኖረ። ብዙ ምስጢር አለ። ምልክቱን በምን አኖረ? ፀሐይን ተመልከት፣ ዝም ብለህ ቀና በል እያት፣ ብዙ ነገር አላት። አጭሩ የሚታወቀው ልንገራችሁ፣ ወደ ሰፊው ነገር አልገባም። ፀሐይ ብርሃን አላት። ፀሐይ አካል አላት። ፀሐይ ምን አላት? ሙቀት አላት። ፀሐይ ወጣች ስትሉ ምን ዋን ነው? አካሏን ነው። ፀሐይን ሙቅ ስትሉ ሙቀት ነው። ፀሐይ ጨለመች ስትሉ ምኑን ነው? ብርሃን ነው። አንድ ፀሐይ 3 ነገሮች አሏት። በክበቧ አብ፣ በብርሃኗ ወልድ፣ በሙቀቷ ማን ይመሰላል? መንፈስ ቅዱስ ይመሰላል። የአንድነት የሶስትነት ምልክቱን በምን ላይ አኖረ? በፀሐይ ላይ አኖረ።
ምስጢረ ልደቱን በፀሐይ ላይ አኖረ። በምን ላይ አኖረ? በፀሐይ ላይ። አንድ የሚገርም ነገር ልንገራችሁ። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ይላል። በዲበ ምድር ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ሲያስተምር በሰማይ ብዙ ነገሮች አሉ ይላል። ፀሐይ አለች፣ ጨረቃ ዛሬ እንደውም ሙሉ ናት፣ ሙሉ ጨረቃ አለች፣ ከዋክብት አሉ። በቃሉ ጋር ናችሁ። ሌላው ደግሞ ከነዛ አልፈን ወደ ላይ ስንወጣ የእግዚአብሔር ዙፋን አለ፣ ጽርሐ አርያም አለ፣ ኪሩቤል አሉ። ያን ምስጢር የት ተመልከተው ይላል? ቤተልሔም ተመልከተው። በውስተ ፀሐይ ሲመጽላሎቶ። ይህን ልደቱን ምስጢር በፀሐይ ላይ ያኖረ ኢየሱስ ክርስቶስ ነው። ቤተልሔም አለ እንደ ጽርሐ አርያም፣ እንደ ጽርሐ አርያም ናት አለ። የከብቶቹ በረት አለ። የምኑ በረት? የተወለደባት የከብቶቹ በረት አለ። እንደ ዙፋኑ አስባት ይላል። በሰማይ ላይ ፀሐይ እንዳለ ፀሐይ ዘኢያዕርብ የማይጠልቅ ፀሐይ ብርሃነ ቅዱሳን ኢየሱስ ክርስቶስ ወጣ። ደስ ይበላችሁ። ሰማይ ናት፣ ወጣባት። በሰማይ ጨረቃ በምልአት ሞልታ እንዳለች ማኅተመ ድንግልናዋ ያልጎደለ ምልዕተ ክብር የሆነች አማናዊት ጨረቃ ሶልያና ድንግል ማርያም ተገኘች አለ። ቤተልሔም ግርግም ውስጥ በሰማይ አለ ከዋክብትን እንደተመለከትክ አለ። በቤተልሔምም ከዋክብት የመሳሰሉ መላእክት ዘመሩባት። በሰማይ አርባዕቱ እንስሳ ዙፋኑን እንደተሸከሙ የሰው መልክ ያለው፣ የአንበሳ መልክ ያለው፣ የንስር መልክ ያለው፣ የላም መልክ ያለው መልአክ ዳር 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 እንደሆኑ ሁሉ በከብቶችም በረት አለ። እዛ ጋር ዮሴፍን ተመልከተው፣ እዚች ጋር ሰሎሜን ተመልከታት፣ እዚህ ጋር ላሙን ይኸው፣ እዛ ጋር ደግሞ ምኑን ይኸው፣ አህያውን ተመልከት። አርባዕቱ እንስሳ ስርዓት በቤተልሔም ተሰራ። ፀሐያችን ክርስቶስ ተወለደ። ደስ ይበላችሁ ኦርቶዶክሳውያን። ብርሃን ዘበአማን ዘያበራ ለኩሉ ሰብ፣ ለሰው ሁሉ የሚያበራ አማናዊ ፀሐይ፣ አማናዊ ብርሃን ኢየሱስ ክርስቶስ ወጣ። ልደት ቀርቧል። ሰማዩን ስትመለከተው ልደተ ክርስቶስን ታያለህ። አሁን ወጣ ስትሉ ወደ ምስራቅ አቅጣጫ ዞር ብላችሁ ተመልከቱ። ወደ ምስራቅ ስትሄዱ መርምሩት። ሰማዩ የእግዚአብሔር ብራና ነው። መጽሐፍ ቅዱስ ብቻ አይምሰልህ። ስነ ፍጥረት መምህር ነው። መጽሐፍ ቅዱስ በቀለም ነው። ያ ግን በእግዚአብሔር ጣቶች የተጻፉ ናቸው። ክርስቶስን ልደት በምስራቅ ተመልከተው። አባቶቻችን ኦሪዮን የተባለውን ኅብረ ኮከብ ዳዊት መላልሶ ያነሰዋል። ኦሪዮን 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 ይለዋል። መጽሐፈ ኢዮብ ስትመለከቱ በገጠር ሶስቶ ትሉታላችሁ አይደለም? ገጠር ውስጥ የነበራችሁ ታውቁታላችሁ። አዳኝ እንዲህ ብሎ አለ በዚህ በስተ ምስራቅ በአይን ይታያል። ከሱ ደግሞ 8 ጫማ ትንሽ ቀደም ብላ ደግሞ በጣም ደምቃ የምታበራ የአባይ ኮከብ የምትባል ሳይረስ የምትባል አንዲት ከከዋክብት የደመቀች አለች። አሁን የጥንት ሊቃውንት ምን ብለዋል? ልደተ ክርስቶስን ይሰብካሉ። በተለይ ታኅሳስ ነው የሚወጡት። አሁን ዞር ብትሉ ታዩታላችሁ። ደግሞ ሰውር የሚባል አለ በአይን የሚታይ ነው። እነዚህ ሁሉ ክርስቶስን ይሰብካሉ። ሶስቱ ጠብ 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 ያሉት ሰብአ ሰገልን ይወክላሉ። አንዱ ወርቅ ይዞ፣ አንዱ ዕጣን ይዞ፣ አንዱ ከርቤ ይዞ ወደ ክርስቶስ ይሄን ነበረ። ያቺ ከፊታቸው ያለችው ደግሞ በስተ ምስራቅ አሁን የምናያት ደመቅ ያለችው በስተ ምስራቅ አቅጣጫ ያላችሁ ታዩት ይሆናል እያስባለሁ። እሷ ደግሞ የቤተልሔምን ኮከብ ትወክላለች። መውጫው ግን ፀሐይ ነው። ፀሐይ ደግሞ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ። እውነተኛው ፀሐይ፣ እውነተኛው ብርሃን ሊወለድ ቀረበ። ይእታ አሚረ ይሰርቅ ለክሙ ፀሐይ ጽድቅ ሚልኪያስ ነው። የእውነት ፀሐይ ይወጣላችኋል አለ። ሕይወትም በስልጣኑ ነው። እየሰማችሁን ነው? ከቃሉ ጋር ናችሁ? አጭር ነገር ልንገራችሁ። ፀሐይ 12 ደጃፎች አሏት። ስንት ደጃፎች አሏት? 12 ደጃፎች አሏት። በየ12ቱ ከዋክብት በየወሩ ትመግባቸዋለች። ፀሐይ በአንድ ዓመት ውስጥ ግን ስንት ወቅቶች አሉ? በጣም እንጂ ነው 12 ወቅት አለ። 12 ወራት ስንት ወቅት አለ? 4። ይሄ የዓለም ስርዓት ነው። በቃ አለቀ። መጸው ጸደይ ክረምት አገተመ። 4 ወቅት አለ። ስንት ወራት አሉ? 12 ወራት አሉ። እነዚህን ሁሉ የምትመግብ ምንድን ናት? የብርሃን ጋን የተባለችው ምንድን ናት?
ስንት ከዋክብትን ትመግባለች? 12። እሷ ማናት? ፀሐይ። ለስንት ወቅት? ለአራት ከፍላ። ያ ስርዓት ምድር ላይ ተሰራ። ፀሐይ ኢየሱስ ክርስቶስ ነው። 12ቱ ከዋክብት 12ቱ ሐዋርያት ናቸው። አራቱ ወቅቶች ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ነው። ያን ስርዓት ምድር ላይ ሰራ። ያቺ ሄኖክ ባያቸው በእያንዳንዱ ደጃፍ ፀሐይ በየወሩ እየወጣች እየገባች ትመግብ እንደነበረ እውነተኛው ፀሐይ ኢየሱስ ክርስቶስ 12ቱን ሐዋርያትን ወንጌሉን መገባቸው። ፀሐይ በ12ቱ ደጃፍ ተመላልሳ አራቱን ወቅቶችን ግን ለ12ቱ ምድብ እንዳደረገቻቸው ለ12ቱ ሐዋርያት ያስተማረው ወንጌል መደበኛ ሆነው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ መጸው ጸደይ ክረምት ሐጋይን ወክለው እንዲጽፉ አደረገ። ፀሐያችን ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁንና ጨረቃም ደስ ትላለች። አሶንያ ይላታል ሄኖክ አባታችን፣ እብላ ይላታል፣ ብናሴ ይላታል፣ ኤራ ይላታል። ሊቃውንት ደግሞ ሰውሊያና ይላሉ፣ ቀመር ይላሉ፣ ብዙ ነገሮች ይሏታል። አሁን ግን በጣም እኔ ከሚያስደንቀኝ ነገር የኢትዮጵያ ሊቃውንት በጣም ከመራቀቃቸው የተነሳ ስለ ብርሃን ሲያነሱ ብርሃንን ፊደል ውስጥ ጨመሩት። ምን ውስጥ ጨመሩት? ምን ውስጥ ጨመሩት? ፊደል ውስጥ ጨመሩት። አሁን ፊደል ያልቆጠረ የለም ከእናንተ ውስጥ። በአግባቡ ይቁጠር ሌላ ጉዳይ ነው። ፊደል ብርሃን ነው። መጽሔተ ብርሃን ይባላል። የብርሃን ምን መስታየት ውስጡ ብርሃን አለው የኢትዮጵያ ፊደል። ብርሃኑን ማየት የሚችሉ ሰዎች ግን ጥቂቶች ሊሆኑ ይችላሉ። ለምሳሌ ከቃሉ ጋር ናችሁ? የግዕዝ ፊደላት የግዕዝ ነው ያልኳችሁ። የግዕዝ ፊደላት ሸ፣ ጀ፣ ጨ፣ ኘ፣ ኸ በኋላ የመጡ ስለሆኑ ነው። የግዕዝ ፊደላት ብርሃንን ነው የሚያስተምሩት። ወደ ታች 26 ወደ ጎን 7 ናቸው። ከሀግዕዝ እስከ ሆሳዕና ስንት ነው? ደረኝ እንጂ 7 ነው። ወደ ታች 26 ነው። 26 ሲባዛ 7 ስንት ነው? 182። እስቲ በሉ ስንት? ፊደላችን ቁጥሩ 182 ነው። ይሄ የብርሃን ቀመር ነው። በቃ ብርሃን ነው የሚወክለው። አንድ ነገር ልንገራችሁ። ሳይንቲስት መሆናቸውን አሁን እኔ አባቶቻችን ሲተቹ ልቤ በጣም ያዝናል። ደግሞ የሚተቸው ዶማ መሆኑ ደግሞ የበለጠ ያሳዝናል። ተማረኩ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ 182 ፊደል ይቀነስ ሲሉ አለማፈራቸው ምን አይነት የድንቁርና ጥግ ነው! መጨረሻ ዶክትሬት ተሳቀቀ። ማይረባ እጅ ላይ ሲወድቅ እኮ ይሳቀቃል እሱ ራሱ። ዓመት ስንት ወቅቶች አሉት? 4 ወቅቶች አሉት። 4 ነገሮችን በዓመት ውስጥ ያላችሁ ታኅሳስና ሰኔ 2 ነገሮች አሉ። መስከረምና መጋቢት 2 ነገሮች አሉ። በቃ ከነዚህ ውጭ አያልፍም። ለምሳሌ የዓመቱ ረጅም ቀንና የዓመቱ አጭር ቀን አለ። የለም? በጣም ጥሩ። ቀኑ 12 ሌሊቱ 12 የሚሆንበት 2 ቀን አለ። በቃ ይሄ ብቻ ነው ያለው። ለምሳሌ የዓመቱ ረጅም ቀን ሰኔ 14 ነው። ሁሌ የሰኔ ጀንበር ረጅም ናት። በአቡሻር ትምህርታችን ሰንጠረዥ የሚባል አለ። የሰኔ ለብቻው የታኅሳስ ለብቻው ነው የሚወጣው። አጭር ታኅሳስ የገና ጀንበር ይባላል አይደል? ቶሎ የሚመሽ ማለት አሁን ሰዓቱ ገና ነው፣ ግን ቶሎ ይጨልማል። የሰኔ ደግሞ ቶሎ አይጨልምም። ሰኔ 14 ግርዶሽ በተከሰተ ጊዜ ዓመቱ ረጅም ቀን ነው። ያለፈው ታኅሳስ 12 ደግሞ አጭሩ ቀን ነው። ይሄን ብዙ አልገባበትም። ግን በዓመት 2 ደግሞ ቀኑ 12 ሌሊቱ 12 ይሆናል። ይሄ መቼ ነው? መጸውና ጸደይ ላይ ነው። 318ቱ ሊቃውንት የሥነ ፈለክ ሊቆች ስለነበሩ የክርስቶስ የትንሣኤ በዓል ጨረቃ ሙሉ በሆነች መዓልትና ሌሊቱ እኩል በሆነበት በሳምንቱ ባለው ይከበር ደንግገው ነበር። የሰማችሁ ነው። ልክ መስከረምና መጋቢት ላይ ቀኑ 12 ሌሊቱ 12 ይሆናል። የሰማችሁ ነው። መቼና መቼ? መስከረምና መጋቢት። መጋቢት ማለት የሚመጋገብ ወራህሪና፣ መስከረምም ወራህሪና የተካከለ ቀኑ 12 ሌሊቱ 12። እግዚአብሔር ይስጣችሁ። መቼ ነው ግን ይሄ የሚሆነው ስትሉ በ182 ቀን አንዴ ነው። የሰማችሁኝ ነው። 182 ሲደመር 182 ስንት ነው? 364 ዓመት እኮ ማለት እኮ ነው።
ልክ በ182 ቀን አንዴ ቀኑ 12 ሌሊቱ 12 ይሆናል። አስተውል። ይሄ ምን ይባላል? በሳይንሱ ኢኩኖክስ ይባላል። ትልቅ ሳይንስ ነው ኢኩኖክስ። ታዲያ ወደ ኢትዮጵያ ፊደል ምጥጥ ስንል 26 ሲባዛ 7 ስንት ነው? ክብር ይግባቸው አባቶቻችን፣ አክብሯቸው። በአጸደ ነፍስ ያሉ በብርሃን ዓለም ውስጥ ያሉ ናቸው። አንድ ፊደል ቀነስክ ማለት ዓመትን አፋለስክ ማለት ነው። ድብልቅልቁ ወጣ ማለት ነው። አይሆንም፣ አይደረግም፣ አይደረግም። እንኳን ሊቀነስ የበለጠ ያድጋል። 182 ሌላው የሚገርማችሁ እችን ነገር ይላልቃ መጽሐፍ ቅዱስ ሲከፈት ምን ይላል ቃሉ? ልክ ስገልጡ መጽሐፍ ቅዱስ ምን ይነበባል? በመጀመሪያ እግዚአብሔር ምንን ፈጠረ? ምንን ፈጠረ? ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። 3 ደቂቃ ነግራችሁ ወስብሐት ለእግዚአብሔር ነው። በመጀመሪያ እግዚአብሔር ምን ፈጠረ? ሰማይና ምድርን ፈጠረ። እሺ፣ ያ መጽሐፍ ቅዱስ ነው። ያን ምስጢር ልትረዳው የምትችለው ብርሃን የሆነው የግዕዝ ፊደልን ስታውቅ ብቻ ነው። በመጀመሪያ በቀዳሚ። የመጽሐፍ ቅዱስ የመጀመሪያ ፊደል ምንድን ናት? ንገሩኝ እስቲ። እስቲ በሉ፣ ድገሙት እስቲ። አያችሁ? በቀዳሚ። በደሞ ስንተኛ ተራ ላይ ናት? ንገሩኝ እስቲ። አንድ በሉ እስቲ፣ እኔ ልቁጠርላችሁ። ለ ሐመርሃ መ ሰ ረ ሰ ቀ በ ስንተኛ ላይ ናት? 9ኛ ላይ ናት። 9ኛ ላይ ናት። 9 ትልቅ ቁጥር ነው። አይቆጠርም። ግዕዝ ውስጥ የለም። ከሁሉም ፊደል የበለጠች ፊደል 9 ናት። ምንም ነገር ከ1 እስከ 9 ያሉትን ቁጥሮች ሲደምሩ ውጤታቸው ወደ 1 ዲጂት ስታወርዱ 9 ነው። ለምሳሌ 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 45 ይሆናል። 4 ሲደመር 5 ስንት ነው? 9። 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ስንት ነው? 36። 3 ሲደመር 6 ስንት ነው? አሁንም 9። ማንኛውም ቁጥር በ9 አባስተ ቁጥሩን ሲደምረው መልሶ ምን ይሆናል? 9። ለምሳሌ 3 ጊዜ 9 ፍጠን ሂሳብ 27። 2 ሲደመር 7 ስንት ነው? 9። ምንም ኢንፋይናይት ቁጥር የፈለጋችሁትን ቁጥር እናንተ ደምሩ። እኔ 9 ሲባዛ 9 ስንት ነው? እሺ 81። 8 ሲደመር 1 ስንት ነው? ሆነ 9። በአንድ ዕለት ውስጥ ስንት ደቂቃዎች አሉ? ፍጠን 1440 ደቂቃዎች አሉ። 1 4 4 0 ማለት ነው። 1 ሲደመር 4 ሲደመር 4 ሲደመር 0 አሁንም ስንት ነው? 9። በአንድ ሰዓት ውስጥ ስንት ሴኮንዶች አሉ? 3600 ሴኮንዶች አሉ። 3600 አሁንም ሲደመሩ ስንት ነው? 9። በአንድ ዕለት ውስጥ 8640 ሴኮንዶች አሉ። ስንት ናቸው? ሲደመሩ 8 ሲደመር 6 ሲደመር 4 ሲደመር 0 18። 1 እና 8 አሁንም ሲደመሩ ስንት ነው? 9። በአንድ ሳምንት ውስጥ 10080 ደቂቃዎች አሉ። እነሱንም ሲደመሩ 1 ሲደመር 0 ሲደመር 0 ሲደመር 8 ሲደመር 0 አሁን ስንት ነው? 9። በአንድ ዓመት ውስጥ 525600 ይቆጠራሉ። እነዚህንም መጨረሻ ሲደመር 18። አሁንም 1 እና 8 ስንት ነው? 9። ስለዚህ 9 ትልቅ ቁጥር ናት አይደለችም? ልክ 9 ላይ ያለችው ደግሞ ፊደሏ ምንድን ነው? እስቲ በሉ። የመጽሐፍ ቅዱስ መክፈቻ ቁልፍ ነው። ምንን ፈጠረ እግዚአብሔር? ሰማይና ምንን ፈጠረ? ስንት ሰማያትን ፈጠረ? ስንት? ስለዚህ 7ቱን ሰማያት እስቲ እንፈልግ። አንድ በሉ እስቲ በሉ ተናገሩ። አንድ በሉ። ለ ሐመርሃ መ ሰ ረ ሰ 7። ስለዚህ የሰው ቦታ ስንት ላይ ናት? ስንቱን ሰማያት ለመወከል አመስግኗቸው አባቶቻችን። 7ቱን ሰማያት። ሰው ማለት ራሱ 7 ነው። ሰው የሚጻፈውም አሁንም 7 ነው። ምድርን ፈጠረ እግዚአብሔር። ምንን ፈጠረ? ምድር ሲባል ስንት ባህሪያት ናቸው?
ስንት? እሳት፣ ውሃ፣ ነፋስ፣ መሬት። ምድር ምንን ይዛለች? እሳትን፣ ውሃን፣ ነፋስን፣ መሬትን። ስንቶቹ? አራቱ። ስለዚህ ምድር ሲጻፍ በመፊደል ነው። ስለዚህ ሀ አንድ፣ ለ2፣ ሐመርዋ 3፣ መ አራቱን ባህሪያት ማወከለሽ ማለት ነው። አያችሁ። ስለዚህ ፊደል ብርሃን ነው። ስለዚህ የብርሃን ቀመርን ከብርሃን አምላካቸው ባገኙት መሰረት አባቶቻችን ቀምረዋል። ኢትዮጵያ የሚለውን ቀመር ብትሄዱት መጨረሻ ስታባዙት በኢትዮጵያ ቀመረ ፊደል 9 ነው። ኢትዮጵያ መቼም ልትፈርስ የምትችል ሀገር አይደለችም። መቼም ፈጽሞ አትጠራጠሩ። ይሄንም መንፈሳዊ ነው ኃይሏ። አዳም ብዙ ብቻ እነዚህን ሁሉ የሰራ ማን ነው? ንገሩኝ እስቲ። የብርሃን አምላክ እሱ ማን ነው? እግዚአብሔር አምላካችን ነውና ብርሃን ሳለላችሁ በብርሃን ተመላለሱ ብሎናልና ለብርሃነ ልደቱ ብርሃን ክርስቶስ ሁላችንም ያድርሰን። ወስብሐት ለእግዚአብሔር።